So አሁን ደግሞ የምንቀጥለው በዛሬ ቪዲዮ is going to be about the other lesson, the animal behavior ማለት ነው። animal behavior ስንል በአጠቃላይ behavior ማለት it is the interaction with other organisms ወይ ደግሞ environment ማለት ነው። ስለዚህ ሰውም ሊሆን ይችላል any organism they have a behavior. So animal behavior specifically ማለት it is how they interact with other organisms, with other animals ሊሆን ይችላል and also with their environment ማለት ነው። So it includes movement, interactions, learning, essentially for ለሰርቫይቫላቸው ለሪፕሮዳክሽን ለተለያዩ ፈንክሽኖቻቸው የሚጠቀሙበትን ስታይሎች ወይም ደግሞ ካራክተሪስቲኮች ነው የምናየው ማለት ነው። በአጠቃላይ በሁለት እንከፍላቸዋለን። አኒማል ቢሄቪየር ሲባል በሁለት ይከፈላል። የመጀመሪያው ኢኔት ነው፣ ሁለተኛው ደግሞ ለርንድ ነው። ኢኔት ማለት ኢንሄረንት ወይም ደግሞ በተፈጥሮ እንደማለት ነው፣ ላይክ ናቹራል እንደማለት ነው። ሶ ኢኔት ቢሄቪየር ማለት አኒማሎች ሳይማሩት እንዲሁ በተፈጥሮ ያላቸው ባህሪያት ምን ይባላሉ? ኢኔት ቢሄቪየር ነው። the second one is the learned or the acquired behavior። ይሄኛው ደግሞ በፕሮሰስ የሆነ አይነት ነገር ሲያጋጥማቸው ከዛ እየተማሩ learned የሆነ ማለት ነው። ከሆነ ኤክስፒሪየንስ ጌን የሚያደርጉት ታይፕ ኦፍ learning it's known as acquired የሆነ behavior ማለት ነው። So ብቻ ለብቻ ስናያቸው they have the innate behavior from birth ነው ተባብለናል። ሶስት አይነት አላቸው፣ instinctive, reflexive እና orientive የምንላቸው። So instinctive ማለት is just instinct ማለት ይሄ በተፈጥሮ አንድ ነገር የማድረግ ያለምንም ስቲሙለስ በራሳቸው ተነሳሽነት የሚያደርጉት type of behavior ነው። that is instinctive ነው። ሁለተኛው ደግሞ reflexive ነው። reflexive ላይ ኢን ኮንትሮል ያልሆኑበት ታይፕ ኦፍ ቢሄቪየር ነው። ከሆነ ስቲሙለስ የተነሳ ነገር ግን ለርንድ አይደለም ፎር ዘ ፈርስት ታይም ሪስፖንድ የሚያደርጉበት ወይ ኢትስ ኖን አስ ሪፍሌክሲቭ ነው። ሁለተኛው ኦሪየንቲቭ ቢሄቪየር ነው። ይሄኛው ደግሞ ኢትስ ዲፔንዲንግ ኦን ዴር ኦሪየንቴሽን ነው። ማለትም ዴር ጄኔቲክ ሜካፕ ሊሆን ይችላል ኦር ኢንቫይሮንመንታቸው ሊሆን ይችላል። ከተለያየ እነሱን አፌክት ከሚያደርጓቸው ፋክተሮች የተነሳ ያሏቸው ቢሄቪየሮች ኢትስ ኦሪየንቴቲቭ ነው። በአጠቃላይ ግን እነዚህ ሶስቱ ታይፕ ኦፍ ቢሄቪየሮች they are generally innate ናቸው ወይም ደግሞ by birth ያሏቸው ናቸው። ለምሳሌ ኤግዛምፕሎቻቸውን ስናይ instinctive behavior ላይ ለምሳሌ spiders they're not going to be learning how to make webs ወይም ደግሞ ማንም አስተምሯቸው አይደለም የሸረሪት ድር መስራት የሚጀምሩት። this is their instinctive behavior ነው። nest building በርዶች አሁን ቅድም እንዳለው አንዳንድ በርዶች from their parents nest build ሊደረግላቸው ይችላል። the other ones ግን ገና እንደተወለዱ they might know how to build the nest. this is an innate behavior ነገር ግን it's instinctive type ነው ያለው። ሌላ ዶልፊኖች swim ማድረግ መቻላቸው this is also instinctive ማለት ነው። ሌላ also chicks opening mouth for food. If you remember we had a picture where a mother bird was feeding ለልጆቿ ከዛ እሷ ፊድ ስታረጋቸው እነሱ አፋቸውን ይከፍታሉ። ይሄም ኢንስቲንክቲቭ የሆነ ቢሄቪየራቸው ነው። the honey bee dance after finding food ልክ honey bees ወይም ደግሞ ንቦች ምግብ ካገኙ በኋላ they have this dance ይሄንን ዳንስም ሲያደርጉ በናቹራል ያገኙትና ኢንስቲንክቲቭ የሆነ ነው። so the other one ወይም the second one it is a reflexive behavior. This is ይሄንን ለማስታወስ you just have to remember the reflex action. reflex action ማለት involuntary የሆነ movement ነው። we just respond towards የሆነ stimuli without thinking, just involuntarily ያንን response simple የሆነ automatic የሆነ response ነው። ይሄ ደግሞ regulate የሚደረገው through the spinal cord ነው። why? because አሁን ይሄ thinking process ውስጥ ስለማይገባ ወደ brain አይሄድም። ቶሎ respond ማድረግ እንዲችል ስፓይናል ኮርድ ብቻ ደርሶ ነው የሚመለሰው ማለት ነው። ፎር ኤግዛምፕል የሚያቃጥል ነገር ስንነካ ቆይ እጄን ላንሳው ብለን ሳይሆን ኢንስቲንክቲቭ ማለትም ቶሎ ብለን እናነሳዋለን። this is a reflexive action ነው። ልክ እንደዚህ አይነት ቢሄቪየር ብዙ አኒማሎች ያስተናግዳሉ ማለት ነው። እሺ ሶ ቅድም እንዳልኳችሁ ኦሪየንቴሽን ቢሄቪየር it is guided through different የሆነ environment ሊሆን ይችላል or genetic makeup. So there are different types of orientation movements. የመጀመሪያው ታክሲስ የምንለው ነው። ታክሲስ የምንለው it is ወደሆነ አይነት ስቲሙለስ ወይ ወደዛ ሪስፖንድ ማድረግ ወይም ደግሞ
ከዛ በተቃራኒ ሪስፖንድ ማድረግ። ሶ ኢትስ ሃይሊ ዲፔንደንት ኦን ዘ ፕሬዘንስ ኦፍ ዘ ስቲሙለስ። ለዚህኛው በጣም ፐርፌክት ኤግዛምፕል የሚባለው ለምሳሌ ሁለት ፕላንቶችን አስቀምጣችሁ ለአንደኛው ፀሐይ ብታደርጉበት ለአንደኛው ደግሞ ፀሐይ ባታደርጉበት ወደ ፀሐይ የሚያገኘው ወደ ፀሐዩ ግሮ ማድረግ ይጀምራል። ሶ ያኛው ደግሞ ቢኮዝ ፀሐይ ስለማያገኝ በሚያገኘው ላይት ብቻ ቀጥ ብሎ ምንም አይነት ግራቪቴሽን አይኖረውም ቱዋርድስ ኤኒ ስቲሙለስ የራሱን የሆነ ስትራክቸር ይዞ ያድጋል። ይሄን ስንል ኦፍ ኮርስ ሰንላይት ኢዝ ኒድድ ፎር ቦዝ በሆነ ወይ ያገኛሉ። ነገር ግን ቱዋርድስ የሆነ ስቲሙለስ ግራቪቴት አድርጎ ማደግ ካለ ዲስ ኢዝ ታክሲስ። ኦፖዚትም ሊሆን ይችላል። ለምሳሌ ከአንድ ነገር አዌይ ወይም ደግሞ ከዛ ስቲሙለስ ደግሞ በተቃራኒ ግሮ ማድረግ ካለ ዳት ኢዝ ታክሲስ ማለት ነው። ስለዚህ ያንን በምን እንከፍለዋለን? በሁለት ፖዚቲቭ ታክሲስ እና ኔጌቲቭ። ፖዚቲቭ ከሆነ ወደ ስቲሙለሱ ቱዋርድስ ነው። ስለዚህ አሁን ለምሳሌ አንድ ፕላንት ወደ ፀሐይ ወዳለበት ከሆነ የሚያደርገው ስቴሙ ዳት ኢዝ ፖዚቲቭ ታክሲስ። አሁን እዚህ ጋር ምን ይላል? ሞዝ ቱ ላይት። ሞዝ አክቹዋሊ ኢዝ አ ታይፕ ኦፍ ኢንሴክት አይነት ነው። ስለዚህ አሁን እነዚህ ሞዞች ብርሃን ወዳለበት ቦታ የመንቀሳቀስ የአኒማል ቢሄቪየር እያወራን ስለሆነ ብርሃን ወዳለበት ቦታ ግራቪቴት የማድረግ ወይም ወደዛ የመሄድ ቻንስ አላቸው። ሌሎች ታይፕ ኦፍ አኒማሎች ደግሞ ላይት ካለበት በተቃራኒው ለምሳሌ ኮክሮች ወይም ደግሞ በረሮ ማለት ነው። ላይት ማየት ስለማይፈልጉ ከላይት በተቃራኒ ነው የሚሄዱት ማለት ነው። አናዘር ታይፕ ኦፍ ኦሪየንቴሽናል ቢሄቪየር ደግሞ ምንለው ካይነሲስ ነው። ካይነሲስ ማለት ፍሮም ዘ ወርድ ካይነቲክ ማለት ኢት ኢዝ በጣም ራንደም የሆነ ራፒድ የሆነ ፋስት ሙቭመንት ነው። ሶ አፌክትድ ባይ ዘ ስቲሙለስ ነው። እዚህኛው ላይ ምንም ዳይሬክሽን የለንም። ለምሳሌ ላይት ወደዚህ ያለ ሂት ወደዚህ ያለ ወደዛ ኒድ ምናምን የለም። there is just ግን towards that stimulus ራንደም የሆነ ሙቭመንት ያለው ሪስፖንስ ይኖረናል ማለት ነው። ሶ ይሄን ለምሳሌ wood lice move more in dry condition than in the moist ones። wood lice ማለት ለምሳሌ አንድ እንጨት ወይም ደግሞ የዛፍ ግንድ ላይ የተለያዩ የሚመላለሱ ኢንሴክቶች ሊኖሩ ይችላሉ። ድራይ በሆነበት ሲዝን ወይም ደግሞ ቴምፕሬቸሩ ሃይ በሆነበት ሲዝን በጣም ቶሎ ቶሎ ይሄዳሉ። ነገር ግን ዌት ከሆነ they're not going to be as active ማለት ነው፣ ወይም ደግሞ ሙቭመንታቸው ይቀንሳል። ሶ አሁን ያወራናቸው በሙሉ ኢኔት ወይም ደግሞ ናቹራል የሆኑ የአኒማል ቢሄቪየሮች ናቸው። አሁን ደግሞ የምናወራው ለርንድ ወይም ደግሞ ኢንሄሪትድ ያልሆኑ ቢሄቪየሮች ናቸው። ሶ ለርንድ ቢሄቪየር ማለት through time through experience ከሆነ ኤክስፖዠር የተነሳ የምናገኛቸው ታይፕ ኦፍ ለርኒንጎች ናቸው። ሶ there are different በጣም ብዙ ታይፕ ኦፍ ለርንድ ቢሄቪየሮች አሉ። የመጀመሪያው ለምሳሌ ሃቢቹዌሽን ይባላል። ሁለተኛው ክላሲካል ኮንዲሽኒንግ፣ ኦፔራንት ኮንዲሽኒንግ፣ ኢንሳይት ለርኒንግ እና ሴንሲታይዜሽን ናቸው። So let's start with habituation. Habituation ማለት is just habit ማድረግ አንድን ነገር as a behavior habit ማድረግ ነው። ይሄ ደግሞ የሚመጣው from repeated exposure towards one stimulus ነው። ለአንድ ስቲሙለስ አንድ ኦርጋኒዝም repeatedly exposed በሆነ ቁጥር ያንን ነገር እየለመደው ይመጣል። ስለዚህ it's not going to be bothered by that stimulus። ለምሳሌ የሆነ ጊዜ መጽሐፍ ስታነቡ ቲቪ ሲከፈት በጣም ቦዘር ሊያደርጋችሁ ይችላል። after a while ግን ትለምዱታላችሁ። This is a type of habituation የሆነ learned behavior ማለት ነው። The second one classical conditioning ነው። ያው habituation ላይ ምንም አይነት associated የሆነ learning የለም። ማለትም ይሄ ስላለ ይሄ ያለ ይሄ ስለሌለ ይሄ ያለ የምንለው type of behavior system የለንም። ነገር ግን classical conditioning ላይ we have associative learning አለን። associative ማለት it's like ከሆነ stimulus ካለ የሆነ ሪስፖንስ እንጠብቃለን። ይሄን ደግሞ ኮንዲሽን ወይም ደግሞ learned እንዲሆን the first person ይሄንን learning system in organisms ወይም in animals ያመጣው ኢቫን ፓቭሎቭ ነው። ይሄንን ደግሞ 3 ስቴጆች ነው የሰራው ማለት ነው። የመጀመሪያው ላይ እሱ የተጠቀመው the salivation of dogs whether when the bell is rung ወይም ደግሞ አንድ ውሻ ልክ ምግብ እንደመጣለት ሰው ኤክሳይትድ መሆን ነገር ግን ጀስት ምግብ ሳይመጣለት ጀስት በደውል ብቻ ማለት ነው። ይሄንን ነበረ አሳን ኤክስፐሪመንት ወስዶ ኢቫን ፓቭሎቭ ይሰራው። ሶ the 3 stages የመጀመሪያው ምንድነው? ምግብ ሲቀርብለት ደወለና ስጋ ሲያቀርብለት ውሻው በጣም ኤክሳይትድ ሆኖ በጣም እየጮኸ ሳሊቬት እያደረገ ወይም ደግሞ በጣም ምራቁን እንትን እያለ መጣ። ሶ this is unconditional የሆነ ስቲሙለስ ነው።
አንኮንዲሽንድ የሆነ ሪስፖንስ ወይም ደግሞ ኢኔት የሆነ ካራክተሪስቲክስ ነው። ሁለተኛው ላይ ምንድን ያደረገው ኮንዲሽንድ የሆነ ስቲሙለስ ነው ያደረገው። ሁለተኛው ላይ ምንድን ያደረገው ጀስት ደውል ብቻ ነገር ግን there is no food ነገር ግን ስቲል ይሄንን ሪፒትድ የሆኑ አክሽኖች ሲደጋገመው ወይም ደግሞ ኮንዲሽንድ የሆነ ሪፒትድ አክሽኖች ሲደጋገመው ኢቨን ዶ ፉድ ባይኖርም ደውሉ ሲደወል ብቻ ውሻው ምን የሆነ ሪስፖንስ ይኖረዋል ማለት ነው። the same type of food ሊበላ እንዳለው የነበረው ሪስፖንስ ይኖረዋል ማለት ነው። so through these three stages ምንድነው associated የሆነ learning አለ። ይሄ ደግሞ classical conditioning ይባላል ማለት ነው። the third type is operant conditioning ነው። ይሄኛው ላይ ተመሳሳይ ነው ከክላሲካሉ ጋር ነገር ግን ዲፈረንት የሆነ ሜካኒዝም ነው የምንጠቀመው። ይሄኛውን ደግሞ ያገኘልን BF ስኪነር የተባለ ባዮሎጂስት ነው ማለት ነው። ሶ እዚህኛው ላይ mostly we are going to use reinforcers ወይም ደግሞ we are going to associate with the reward system ሪዋርድ ነው የምናደርገው። አንድ ቢሄቪየር እንዲደገምልን ወይም እንዳይደገም እንፈልግ ከሆነ we are going to condition it in a ሪዋርዲንግ ሲስተም ነው የምንጠቀመው። ሪዋርድ ማለት ይሄ ቢሄቪየር እንዲደገም ከፈለኩኝ I will do something ያንን ቢሄቪየር እንትን የሚያደርግ ማለት ነው። ደግሜ ለማየት የሚያስፈልገው ነገር አደርጋለሁ፣ ካልፈለኩኝ ደግሞ ኔጌቲቭ አደርጋለሁ። ሶ the three parts አሁን ያወራሁት እንትን ለማለት the neutral operants የሚባል አለ። እዚህኛው ላይ ቢሄቪየሩ እንዲደገምም እንዳይደገምም አንፈልግም we're just not going to condition anything ማለት ነው። ሁለተኛው ላይ reinforcers ወይም ደግሞ positive reinforcement የምንለው ቢሄቪየሩ እንዲደገም ከፈለግን ሽልማት መስጠት እንደማለት ነው። አንድ ነገር ደግመን ማየት ከፈለግን learned behavior እንዲመጣልን ከፈለግን ያንን ነገር ሽልማት መስጠት ወይም ፖዚቲቭ ሬኢንፎርስመንት ነው። ሁለተኛው ላይ ደግሞ ፓኒሺንግ ነው። አንድ ቢሄቪየር እንዲደገም ካልፈለግን ቅጣት ማለት ነው። ሶ this is ኔጌቲቭ የሆነ ሬኢንፎርስመንት this is operant conditioning ማለት ነው። the fourth one insight learning ነው። ኢንሳይት ማለት ከኤክስፒሪየንሶቻችን በጀጅመንት ወይም ደግሞ ስፔሻሊ ይሄ በሰው ልጅ ደረጃ ያለ ታይፕ ኦፍ ለርኒንግ ነው። ሪዝኒንግ ያለው ጀጅመንት ያለው ዲሲዥን ሜክ ማድረግና ለርንድ የሆኑ ሪስፖንሶችን አኳየር ማድረግ ነው። ሶ ይሄኛው ላይ የሆነ ኤክስፒሪየንስ ነበረ፣ ከዛ ኤክስፒሪየንስ የተማርነውን ነገር ወስደን ሪል ላይፍ ላይ አፕላይ ማድረግ ነው። ሶ it can only be found cognitive function ያለው የሰው ልጅ ላይ ማለት ነው። ሶ የመጨረሻው ታይፕ ኦፍ learned behavior it is sensitization ነው። ሴንሲታይዜሽን ላይ ደግሞ ለአንድ ስቲሙለስ ሞር ሴንሲቲቭ እና ሞር ሪስፖንሲቭ እንድንሆን ኮንዲሽን መደረግ ነው። ሶ ኢንክሪዝድ የሆነ ሪስፖንስ እንድናደርግ ነው። አሁን ለምሳሌ አንድ ፔንፉል የሆነ ስቲሙለስን ትሬስሆልዱን መጨመር ነው ወይም ደግሞ በጣም ማግኒቲዩዱን በጨመርነው ቁጥር ሪስፖንሳችንም አት ዘ ሴም ታይም ሃይትንድ እየሆነ ይመጣል። ሶ ሴንሲታይዜሽን ማለት ኢትስ ጀስት ሪስፖንሳችንን ለመጨመር ስቲሙለሱንም አት ዘ ሴም ታይም መጨመር ማለት ነው። ሶ በመቀጠል the second part of animal behavior ነው የምናየው which is about the patterns of the animal behavior። ፓተርን ማለት በድግምጋሜ የሚደረግ ነገር ነው። ሶ the patterns of animal behavior ከስፒሽስ ሊለያይ ይችላል። sometimes ደግሞ አንድ አይነት ስፒሽስ ወይም አንድ አይነት ዘር የሆኑ አኒማልሶም ላይ ዲፍረንት የሆነ ፓተርን ኦፍ ቢሄቪየርስ ሊኖሩ ይችላሉ። በአጠቃላይ ቢሄቪየራል ሳይክሎች ሪፕሮዳክቲቭ ሊሆኑ ይችላሉ፣ ሶሻል ቢሄቪየር ሊኖራቸው ይችላል። ዲፍረንት የሆነ ፓተርን ማለት ነው። ኮምፒቲቲቭ፣ ቴሪቶሪያል፣ ኮሚኒኬቲቭ እንደዚህ አይነት ፓተርኖችን ያስተናግዳሉ። ሶ እያንዳንዳቸውን ስናይ የመጀመሪያው ላይ ቢሄቪየራል ሳይክሎቻቸው ላይ ሁለት አይነት ሳይክል አለ። ማለትም ቢሄቪየር ፓተርኖቻቸውን የሚቀይሩበት ሁለት አይነት ሳይክሎች ሆኑ ቱ ታይፕስ አሉ። የመጀመሪያው ሲዝናል ማይግሬሽን የሚባለው ነው። ያው ሲዝናል ማይግሬሽን ልክ ከቃሉ እንደምትረዱት ሲዝን ማለት ወቅት ነው፣ ማይግሬሽን ደግሞ እንቅስቃሴ ነው። ሶ የሆነ ወቅት እየጠበቁ ወደ ተለያየ ቦታ የሚንቀሳቀሱ እንደዚህ አይነት ቢሄቪየር በጣም በድግምጋሚ የሚያደርጉ አኒማሎች አሉ። ሶ ዲስ ኢዝ ዋን ኦፍ the behavioral patterns ማለት ነው። ይሄንን ከሚያደርጉት ደግሞ አኒማሎች ውስጥ ዌልስ፣ በርድስ በጣም ይጠቀሳሉ። ምንድነው ከአንድ ወይ ከሞቃት ቦታ ወደ ቀዝቃዛ ሊሆን ይችላል ወይም ከቀዝቃዛ ቦታ ወደ ሞቃት ሊሆን ይችላል። ይሄንን የሚያደርጉበት ምክንያት ምግብ ፍለጋ ወይም ደግሞ የአየር ሁኔታ ያው ስለማይስማማቸው ሊሆን ይችላል። ሌላኛው ደግሞ ሲካርዲያን ሪትም ነው። ይሄኛው 24 hour ኢንተርናል ባዮሎጂካል ሳይክል የምንለው ነው። ማለትም አሁን እኛም ሰዎች ጠዋት ወይም ከጠዋት እስከ ማታ ድረስ የስራ፣ የትምህርት፣ የተለያዩ እንቅስቃሴዎቻችን ታይም ነው።
ነገር ግን ማታ ላይ ደግሞ የእንቅልፍ ሰዓታችን ነው። ይሄ this is our rhythm circadian rhythm ነው። ሌሎች አኒማሎች ደግሞ አንዳንዶች ሜቢ ማታ ለነሱ የስራ ወይም የሚንቀሳቀሱበት ታይም ሊሆን ይችላል፣ ቀን ቀን የሚተኙበት ታይም ሊሆን ይችላል። so these are the different የሆኑ behavioral cycles ናቸው ማለት ነው። ከዛ ሪፕሮዳክቲቭ ወይም የተለያዩ አኒማሎች ኦፍስፕሪንግ ቤር የሚያደርጉበት ያንን ቤር ለማድረግ የሚመጣበት ሲዝን ላይ የተለያዩ ፓተርኖች አሏቸው። ስፔሻሊ ደግሞ ሜቲንግ ሲዝን ወይም ደግሞ ገና ኦፍስፕሪንግ ለመውለድ ብቻ ሳይሆን ለመውለድ ባለበት ጊዜ ውስጥ የተለያዩ ሪቹዋሎች አላቸው። አሁን ለምሳሌ ወፎች በሜቲንግ ሲዝናቸው ላይ በጣም ብዙ የሆነ ሶንግ ወይም ጩኸት፣ ጫጫታ ያሰማሉ። ቪዥዋል ዲስፕሌይ ደግሞ የሚያሳዩ አሉ። አሁን ለምሳሌ ታዋቂ ከሚባሉት ውስጥ ፒኮክ አለች። ፒኮክ እንደምታውቁት በጣም የሚያምር ያው ጭራ አላት ወደ ላይ የምታነሳው። ሶ ይሄንን አስ ሪፕሮዳክቲቭ ሲግናል ይጠቀሙበታል ማለት ነው። ሌላ ኬሚካል ኪውስ ወይም ነው ፌርሞንስ የሚባል የተለያዩ ኬሚካሎችን ከቦዲያቸው በማመንጨት ሜቲንግን ሲግናል ያደርጋሉ ማለት ነው። ሶ ዲስ ኢዝ ሪፕሮዳክቲቭ ቢሄቪየር እንዴት አኒማሎች ላይ እንዳለ ነው ማለት ነው። ሶ ዲስ ኢዝ ዋን ኦፍ ዘ ፒክቸርስ በርዶች ያው አንድ ላይ ያሉ ሲንግ እያደረጉ ሊሆን ይችላል። ያው there's no voice ልክ እንደ ሰው አኒማሎችም they have a social behavior። ሶሻል ቢሄቪየር ማለት ከሌሎች ኦርጋኒዝሞች ጋር ኢንተራክት ማድረግ ነው። ሶ የተለያዩ ዲቪዥን ኦፍ ሌበር ወይም ደግሞ የስራ ክፍፍል ሊኖራቸው ይችላል። ኦር የተለያየ እነሱ አብረው የሚያደርጉት ሪቹዋሎች ሊኖራቸው ይችላሉ። አሁን ከዚህ ውስጥ በጣም የሚታወቁት ሃኒ ቢ ያሉ እነዚህ በጣም ሶሻል አኒማል የሚባሉት ናቸው። አብረው በሃይቭ ነው የሚኖሩት። ሁሉም የራሱ የስራ ክፍፍል አለው። that's one of the most common የሶሻል ቢሄቪየር and other part ላይ ደግሞ ልክ እንደ ሰው ቤስት ፍሬንድ ያላቸው አኒማሎች አሉ። ላይክ ቤስት ፍሬንዶቻቸውን ሲያጡ የሚያዝኑ እንደዚህ አይነት አኒማሎች ኤሌፋንትስ፣ ካውስ እንደዚህ አይነት ባህሪ ያላቸው ማለት ነው። ሶ እዚህ ጋር this is a picture of ያው ከዚህ በፊት ከነሱ ጋር አብሮ የነበረው ኤሌፋንት ሞቶ የሱን ቦታ ለመጎብኘት ሄደው ነው። እሱ ሞቶ የበሰበሰበት ቦታ መልሰው ይጎበኛሉ። this is one of the unique social behavior of elephants ማለት ነው። the other one competition ነው። ያው competition ያው ውድድር ነው። in the animal world especially in the jungle ውስጥ ውድድር ይኖራል። especially ለመመገብ አንድን ምግብ ለማግኘት የተለያዩ ፕሬዴተሮች ይወዳደራሉ ወይም ደግሞ they will fight። this is ይሄ ኮመን የሆነ የአኒማሎች ቢሄቪየር ነው። ሁለት አይነት አለ ግን ኢንትራ ስፔሲፊክ between members of the same species ማለትም አንድ አይነት ስፒሺስ ውስጥ ሆነው ለአንድ አይነት ፐርፐስ የሚወዳደሩ አሉ። ለምሳሌ ውሻና ውሻ ሲወዳደሩ ወይም ሲጣሉ ሊሆን ይችላል የምታዩት። እንደዚህ አይነት ነገሮች ይኖራሉ። ከዛ ኢንተር ስፔሲፊክ ደግሞ ይባላል። ለምሳሌ ውሻና አንበሳ ቢጣሉ this is የተለያዩ ዘሮች ናቸው። this is ኢንተር ስፔሲፊክ ይባላል ማለት ነው። ቴሪቶሪያሊቲ ያው ቴሪቶሪያሊቲን አንደርስታንድ ለማድረግ ቴሪተሪ ምንድን ነው? ቴሪተሪ ማለት ለአንድ ሰው የሚሰጠው በቃ አንድ ሰው የኔ ነው ብሎ የሚያስበው ቦታ ማለት ነው። በኤሪያ የተገደበ ነገር ነው። ሶ አኒማልስ they have this behavior ምንድነው? ቦታቸውን የራሳቸውን ላይክ ቦታ የመገደብ ወይም የማስጠበቅ ይሄ ቴሪቶሪያል የመሆን አላቸው። ይሄን ደግሞ የሚያደርጉት ብዙ ጊዜ using their urine ወይም ደግሞ ሽንታቸውን በመሽናት ነው። ከዛ እንደዛ ሲያደርጉ ያንን የሚያሸቱት ሌሎች አኒማሎች ወደዛ ቴሪቶሪ አልፈው አይገቡም ማለት ነው። so that is territoriality። ይሄን የሚጠቀሙት the most common አኒማል የሚባሉት ዶግስ እና ላየንስ ናቸው ማለት ነው። so ይሄ ፒክቸር ላይ እንደምታዩት the reason they do this is not just because they want to pee ግን ቴሪቶሪያቸውን እያሰመሩ ነው ማለት ነው። ሌላ ቴሪቶሪያቸውን ደግሞ ከሚያስጠብቁት ጎሬላስ የሚባሉ አሉ። ጎሬላ ማለት ያው ፊልም ላይ ታችሁ የምታውቁ ከሆነ ደረታቸውን በመደብደብ ቴሪቶሪያቸውን ያስጠብቃሉ።
the other ones robins የሚባሉት show reaches to warn intruders ቀይ የሆነ ልብ አላቸው ወይም ደረት አላቸው እሱን በማሳየት ቴሪቶሪያቸውን ዲፌንድ ያደርጋሉ ማለት ነው። so the other is communication ያ communication as the word it is understanding each other አይደለ ኢንተራክት ለማድረግ የሚያስፈልግ ነገር ነው። so animals exhibit this behavior ይሄ behavior strongly አላቸው ስፔሻሊ ደግሞ ሶሻል አኒማል ያልናቸው እንደ ሃኒቢ እነዚህኞቹ they have communication ማን ምን ላይ እንዳለ ማን ምን ላይ መስራት እንዳለበት ይሄንን ኮሚኒኬት ያደርጋሉ። so how do they do this ልክ ቅድም እንዳየነው በሳይት በሳውንድ ሊሆን ይችላል በተች እንደዚህ አይነት ኮሚኒኬሽን ይኖራቸዋል። ግን በጣም በኮሚኒኬሽን ፌመስ ወይም ደግሞ ታዋቂ ከሆኑት አኒማሎች ውስጥ አንቶች ይጠቀሳሉ። ላይክ ፉድ ትሬሎችን ወይም ደግሞ ምግብ ያለበትን ቦታ ለሌሎች ጉንዳኖች ኮሚኒኬት በመደራረግ አብረው ተደርድረው ተሰልፈው ሲሄዱ ታያቸዋላችሁ። so this is one of communication behavior so በአጠቃላይ ስለ አኒማል ቢሄቪየርስ ምን አይተናል? አንደኛ ሁለት አይነት ቢሄቪየሮች አሏቸው learned እና innate ወይም ደግሞ በተፈጥሮ ያሏቸው። ከዛ ተፈጥሮ ውስጥ ምን አይነት እንዳሉ አይተናል። learned ውስጥ ምን አይነት እንዳሉ አይተናል። after that ደግሞ አሁን በዛሬው ሌሰናችን የተለያዩ ፓተርኖቻቸውን ደግሞ በደንብ አይተናል። so ፓተርኖቻቸው ሪፕሮዳክቲቭ ሊሆን ይችላል ቴሪቶሪያል ኮሚኒኬሽን በተለያየ ወይ አኒማሎች ዲፍረንት ፓተርንስ ኤግዚቢት እንደሚያደርጉ አይተናል ማለት ነው በዚህ ሌሰን። የኔክስት ሌሰናችን የሚሆነው it's going to be about homeostasis so we will meet each other in the next lesson ማለት ነው።